በስንብት ድራማ ላይ ባሳየችው ግሩም የትወና ችሎታ በርካቶች አደነቋት፣ አንዳንዶች ደግሞ ተሳደቧት። ፈጣሪ በተፈጥሮ አብዝቶ ችሯታል። ይህም ፎቶ ነው የሚያስብል ድንቅ ስዕሎችን ትስላለች። በሙዚቃ አቅሟ የማይታመን ነው። ድምጿ ለጆሮ መድኃኒት ነው። በትወኗ ተመልካችን አሳምና ታስለቅሳለች፣ ታስቃለች። በአቅሟ በዕድሜዋ ልክ አልሰራችም ትባላለች። አንድ ስራ ስትሰራ እንዲሁ ዝም ብላ አይደለም የምትሰራው። አጥርታ መርምራ አጣርታ ቆንጆ ስራነቱን አረጋግጣ ትሰራለች። ቱርክ ውስጥ የሚገኙ አንጋፋ ወጣት የተባሉ አሉ የተባሉ ተዋናዮች በጠቅላላ እንደሷ መሆን ይፈልጋሉ። የጥበበኛ ልጅ ጥበብ የተባለች ድምፃዊት፣ ተዋናይ፣ ሰዓሊ እንዲሁም ጸሐፊ ሀቲጄ ወይም ሀዛይ ሙታን። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ዛሬ ደግሞ በእናንተው ጥያቄ መሰረት የስንብት ድራማ ድምቀት የሆነችውን የሀቲጄ ግለ ታሪክ ወደ እናንተ ይዤላችሁ መጥቻለሁ። ስለ አስተዳደጓ፣ ስለ ቤተሰቦቿ፣ ስለሰራችሁ ፊልሞችና ቲያትሮች፣ ምን ያክል ስራዎችን ሰራች፣ ሁሉም የቱርክ ተዋናይ ለምንድነው እንደሷ መሆን የሚፈልጉት፣ ስለ ግል ህይወቷ፣ ስለ ትዳሯ፣ ስንት ፍቅረኛሞች ነበሯት፣ አሁንስ ከማን ጋር ነች፣ እድሜዋ፣ ክብደቷ፣ ቁመቷ ሁሉንም ወደ እናንተ እናደርሳለን። ውድ ቤተሰቦቼ እስከ መጨረሻው ከኔ ጋር ቆዩ እንጂ ስለ ሀቲጄ ውጭ ጉድ የሚያስብሉ የህይወት አጋጣሚዎች እውነተኛ ማንነቷን ወደ እናንተ እናደርሳለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። በቀጣይ የማን ግለ ታሪክ ሰራ የሚፈልጉትን የወደዱትን የተዋናይ ስም በአስተያየት መስጫ ላይ አስቀምጡ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትሆኑ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። 1990 የቱርክ ዋና ከተማ በምትባለው በአንካራ ከተማ ታኅሳስ 13 ተወለደች። እናቷም የመታወቂያ ስሟን ሐዛን ብላ ወጣችላት። ሀቲጄ አንድ እህትና አንድ ወንድም ሲኖራት እናትና አባቷ የኪነ ጥበብ ዓለም ውስጥ የሚኖሩ ሰዎች ነበሩ። አባቷ ታዋቂ የተባለ በርካታ የቴሌቪዥን ተከታታይ ድራማዎችን ዳይሬክት ያደረገ ወይም ያዘጋጀ ሲሆን እናቷ ደግሞ ጸሐፊና እንዲሁም የቲያትር አዘጋጅ ነች። በዚህም ምክንያት ገና በልጅነቷ በፊልምና በቲያትር ፍቅር ለመውደቅ ለእሷ በጣም ቀላሉ መንገድ ነበር። ለዛም ነበር በእናቷ አማካይነት የመጀመሪያ ስራዋን በትወና የጀመረችው። በእናቷ አማካይነት በመድረክ ቲያትር ነበር። ምንም እንኳን ለትወና ልዩ ፍቅር ቢኖራትም አብዛኛ ጊዜዋን የምታሳልፈው ስዕል በመሳል ነበር። ወደ ስዕል ትምህርት ቤት ሳገባ ጎበዝ ሰዓሊ ሆነች። እናቷ ልጇ ጎበዝ ተዋናይ እንድትሆን ፈልጋ ጠዋት ማታ ቲያትር ቤት ትወስዳለች። እሷ ግን ወደ ቤት ስትመለስ ሁሌም የምታስበው ስዕሎቿን መሳል ላይ ነበር ትኩረቷ። በሌላ በኩል ደግሞ አባቷ በስዕል ችሎታዋ ትቀጥላለ። በእናትና በአባቷ መሃል አለመግባባት ተፈጠረ። አባቷ የፈለገችውን ነገር ትያዝ፣ ስዕል መሳል ከፈለገች በዛው ትቀጥል ይላል። እናቷ ደግሞ ጎበዝ የትወና ችሎታ አላት፣ ስለዚህ በትወናው መቀጠል አለባት ተብሎ እናትና አባት በአንድ ልጃቸው ምክንያት አለመግባባት ውስጥ ገቡ። ለዓመታት ክርክራቸው ቀጥሎ በመጨረሻም አባት አሸናፊ ሆኖ ልጃቸው ትምህርቷን እንድትማር የፈለገችውን ትምህርት ተባብለው ተስማሙ። ሀቲጄ የመጀመሪያ ደረጃ ትምህርቷን ጨርሳ ሁለተኛ ደረጃ ትምህርቷን እንደጀመረች ከትምህርቷን ጎን ለጎን የስዕል ትምህርት ጀመረች። ትምህርቷንም በሚገባ አጠናቀቀች። በዚህ ሁሉ መሃል ግን የትወናውን ጉዳይ ሰርሳ አልፎ ከእናቱ ጋር ወደ ቲያትር ቤቶች እየሄደች ጥቂት የሚባሉ ቲያትሮችን ሰራች። በመጨረሻም የመጀመሪያና ሁለተኛ ደረጃ ትምህርቷን ካጠናቀቀች በኋላ ፋሽን እንደ ዲዛይኒንግ ተማረች። ትምህርቷን በሚገባ በጥሩ ውጤት ካጠናቀቀች በኋላ ከእናትና ከአባቷ ጋር ተያይዛ ወደ ኢስታንቡል መጣች። ቀስ በቀስ ሀቲጄና ቤተሰቦቿ ኢስታንቡል ውስጥ የሚገኙ ቲያትር ቤቶችን ተቆጣጠሩ። ሀቲጄም ከስዕሉ ይልቅ ወደ ትወና ማደላጅ ጀመረች። ምርጥ የተባለ የትወና ችሎታዋን ለቲያትር ተመልካቾች አስመለከተች።
በትወና ሕይወቷ ከሰራችው በርካታ ስራዎች መካከል ከግማሽ በላይ የሚሆኑት የመድረክ ቲያትሮች ናቸው። ምንም እንኳን ፊልሞችን፣ የቴሌቪዥን ተከታታይ ድራማዎችን፣ ዶክመንተሪዎችን ብትሰራም ዛሬም ድረስ ለመድረክ ቲያትር ልዩ ፍቅር እንዳላት ትገልጻለች። ቲያትሮች ላይ በምታሳየው ግሩም የትወና አቅም ስሟ እየገነነ ሲመጣ አጫጭር ፊልሞችን፣ ማስታወቂያዎችን እንዲሁም የዶክመንተሪ ስራዎችን መስራት ጀመረች። ቀስ በቀስ ወደ ቴሌቪዥን ተከታታይ ድራማ ገባች። ከምንም በላይ አንድ ቲያትር፣ ፊልም ወይም ድራማ ስትሰራ ስራው ላይ ዘው ብላ ከብታ ከመስራቷ በላይ ስለ ስራው ሐሳብ ምንነት በጥልቀት ትመለከታለች። የስራው ሐሳብ ከገዛት ስለ ገንዘብ ሳትደራደር ስራዋን ትሰራለች። አሁን ደግሞ የሰራቸውን ጥቂት የሚባሉት ፊልሞችና የቴሌቪዥን ተከታታይ ድራማዎችን ወደ እናንተ እናድረስ። 2015 ላይ ከቱርክ ውጭ በተሰራ ፕሮዳክሽን ሁካን የተሰኘ አጭር ፊልም ላይ ሲካንን ሆና ሰራች። ቀጠለችና በሩምስ የተሰኘ የቴሌቪዥን ተከታታይ ድራማ ላይ እንደ ሄሞን በመሆን ብዙዎችን ያስገረመ ምርጥ የተባለ ትወና ችሎታዋን አሳየች። 2017 ላይ ያለሪሳ ድምቀቱና ፊት አውራሪው እንዲሁም ሌሎች በርካታ ተዋናይ የተሳተፉበት በእንግሊዝኛ ስሙ ዘኦዝ በቱርክኛ ስሙ ሶዝ የተሰኘ እውነተኛ ታሪክ ላይ ተመርኩዞ የተሰራ የጦርነት ድራማ ላይ ትንሽ ሚና ይዛ ሰራች። ቀጠለችና 2019 ላይ ሁሉም የቱርክ ፊልም አፍቃሪዎች የቱርክ የምንጊዜም ምርጡ ድራማ ቢባል በአንድ ቃል የሚስማሙትን ችኩር ወይም የእኛ ሰፈር ድራማ ላይ ምዕራፍ 2 ላይ አነስ ያለ ሚና ይዛ ድንቅ የትወና አቅሟን አስመለከተችን። 2020 ላይ ደግሞ በባለ ደረጃ በተሰራ ድራማ መጣች። ቃና ቴሌቪዥን ከለቀቃቸው ምርጥ ድራማዎች መካከል አንዱ በሚባለው ራሞ ድራማ ላይ ምርጥ አቅሟን አሳየች። እንግዲህ ስራዎቿን ተመልከቱ። በቁጥር አነስ ያሉ ስራዎችን ለዛውም ትንሽ ሚና ይዛ ትጫወታለች። እሷም ያሳሰባት የምትሰራቸው የፊልሞችና የቴሌቪዥን ተከታታይ ድራማዎች ቁጥሮቹን ማብዛት ሳይሆን የሰራቸው ስራዎች ጥራታቸውን መጠበቃቸው ነው። 2023 ደግሞ ራሷን ለበርካቶች ያስተዋወቀችበትን ስሟን ከፍ ያደረገችበትን ሌላ ስራ ይዛ መጣች። ቪዳ መክትቡ ወይም በአማርኛ ስያሜው ስንብት ድራማ ላይ እንዳትዬ በመሆን ግሩም የተባለ የትወና አቅሟን አሳይታ ያላወቋት ከየት ነች ወዴት ነች ማነች ያሉባት የሚያውቋት ደግሞ አድናቆታቸውን ያበዙላትን ምርጥ ስራ ምርጥ ትወና አሳየች። በስንብት ድራማ ላይ ባሳየችው ግሩም የትወና አቅም በርካቶች በትወናና በችሎታዋ ሲወዳት፣ አንዳንዶች ደግሞ በድራማው ላይ ባላት ገጸ ባህሪ ወቅሷታል፣ ሰድበዋታል። ፊልሞችን ማየት፣ ከሀገር ሀገር መዞር፣ ዋና መዋኘት እሷን ያስደስታታል። በትርፍ ጊዜዋ ደግሞ ከምትወደው የስዕል ችሎታዋ ጋር የምትገናኝበትና አጫጭር የሚባሉ የፊልም ጽሑፎችን እንዲሁም የቲያትር ጽሑፎችን ትጽፍበታለች። የበርካታ የበጎ አድራጎት ድርጅቶች አምባሳደር ስትሆን በበጎ አድራጎት ሥራዎች ላይ በስፋት ትሳተፋለች። በግል ሕይወቷ ሁሌም ስለ እሷ ሲነሳ የቱርክ ተዋናዮች ታዋቂ የተባሉ ሁሉ ልክ እንደሷ መሆን ይፈልጋሉ። ምክንያታቸውም የእሷ የግል ሕይወት ሚስጥሯ፣ ማንነቷ አደባባይ ተሰጥታ አይደለም። የግል ሕይወቴ የግሌ ነው ብላ በዚህ የቴክኖሎጂ ዘመን ለዛውም ታዋቂ ሆና ሁሉም ሰው ስለ እሷ ለማወቅ ከኋላዋ እየተከተለ ደረጃዎችን በሚያስሱበት ጠያቂው በበዛበት ዘመን እሷ ግን የቤቴ ምስጢር የቤቴ ነው ብላ ከቤቷ ከጓዳዋ ስላስቀረች ይህንን ማድረግ ያልቻሉ ደግሞ በዚህ ይቀኑባታል። ምክንያቱም ደግሞ በርካታ የቱርክ ታዋቂ የሚባሉ ተዋናዮች ሚስጥራቸው አደባባይ ወጥቶ ብዙ ነገር ተብሎባቸዋል። ብዙ መዘዝ ይዞባቸው መጥቷል። ክብደቷ 67 ኪሎ ሲመዘን በአቅሟ ባላት ችሎታዋ በዕድሜዋ ልክ አልሰራችም የተባለች ዛሬ 36ኛ ዓመቷን ይዛለች። ቁመቷ 1 ሜትር ከ71 ሴንቲሜትር ይረዝማል። ውድ የቃና መሳጭ ቤተሰቦች የሀቲጄን ግል ታሪክ እንዴት አገኛችሁ? እስኪ ሀቲጄን በትወና በስራዋ የምታደንቁ ላይክ በማድረግ ፍቅራችሁን ግለጹ። በቀጣይ የማን ግል ታሪክ ሰራ የፈለጋችሁትን የወደዳችሁትን የተዋናይት ስም ከስር ያስቀምጡ። ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ የምንለቃቸው ቪዲዮዎች ቀደም ብሎ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም
እስከ መጨረሻ ከኔ ጋር አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋ አይንካዎት፣ ደጋ አይለፎት፣ ሀገሬ ሰላም ትሁን።